ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ህዳር 3 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በኢትዮጵያ 20 በመቶ የሚሆነው ማህበረሰብ ከፍ ያለ ደም ግፊት እንዳለበት መነገሩን፣ ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማካሄድ የተደራጀ በመሆኑ የታጠቀ ኃይል የለውም ሲሉ የፓርቲው የምክር ቤት አባል አቶ ጣመ አረዶ መናገራቸውንና የተገደሉ የሰብአዊ መብት ኮሚሽነሮችን ለማሟላት የተቋቋመው ኮሚቴ ስራ መጀመሩ ይፋ መሆኑን የተመለከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፈን። በኢትዮጵያ 20 በመቶ የሚሆነው ማህበረሰብ ከፍ ያለ ደም ግፊት እንዳለበት ተነገረ። በኢትዮጵያ የደም ግፊትና ስኳርን ጨምሮ ተላላፊ ያልሆኑ በሽታዎች ምጣኔ እየጨመረ መምጣቱን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር በሕዝብ ተወካዮች ምክር ቤት ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርቱን ዛሬ አቅርቧል። የጤና ሚኒስትሯ ዶክተር መቅደስ ዳባ የመስሪያ ቤታቸውን የ3 ወራት እቅድ አፈጻጸም ሪፖርት ለቋሚ ኮሚቴው ሲያቀርቡ ተላላፊ ያልሆኑ በሽታዎች ምጣኔ እየጨመረ መጥቷል ሲሉ ተናግረዋል። በሩብ ዓመቱ 70582 በላይ ሰዎች የደም ግፊት ምርመራ እንደተደረገላቸው የተናገሩት ሚኒስትሯ ከዚህ ውስጥም 236783 የሚሆኑት ከፍ ያለ የደም ግፊት መጠን እንደተገኘባቸው ገልጸዋል። ሚኒስትሩ አክለውም በሩብ ዓመቱ ከ1 ሚሊዮን 853 በላይ ሰዎች የስኳር ምርመራ እንደተደረገላቸው ጠቅሰው ከ59000 በላይ በሚሆኑት ከፍ ያለ ስኳር ህመም እንደተገኘባቸው ገልጸዋል። የደም ግፊት ምጣኔን በተመለከተ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው እንዳስታወቁት 20 በመቶ የሚሆነው ማህበረሰብ ከፍ ያለ ደም ግፊት እንዳለበትም ተናግረዋል። በሩብ ዓመቱ የእናቶች ስነ ተዋልዶ ጤና ለማሻሻል በተሰሩ ስራዎች በሀገር አቀፍ ደረጃ በጤና ተቋማት ክትትል የሚያደርጉ እናቶች ቁጥር ከነበረበት 37 በመቶ ወደ 41 በመቶ ማሳደግ መቻሉን ሚኒስትሯ ተናግረዋል። በዚህም ከ769000 በላይ እናቶች በጤና ተቋማት መውለዳቸውም ተገልጿል። የመድኃኒት ግብአት አቅርቦት 34.1 ቢሊዮን ብር የሚገመት የመድኃኒት ክምችት መገኘቱን የገለጹት ሚኒስትሯ ከ17 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና ግብአቶች ለጤና ተቋማት መሰራጨታቸውን ጠቁመዋል። የኮሌራ የኩፍኝ ወረርሽኞች ለመቆጣጠር በተሰሩ ስራዎች የተጠቂዎችን ቁጥርና የሚከሰቱ ሞቶችን መቀነስ መቻሉንም ሚኒስትሯ ዶክተር መቅደስ መግለጻቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማካሄድ የተደራጀ በመሆኑ የታጠቀ ኃይል የለውም ሲሉ የፓርቲው የምክር ቤት አባል አቶ ጣመ አረዶም ተናገሩ። ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማድረግ የተደራጀና ከምርጫ ቦርድ ህጋዊ እውቅና ለማግኘት በሂደት ላይ ያለ መሆኑን የስምረት ፓርቲ የምክር ቤት አባል አቶ ጣመ አረዶም ገልጸዋል። አቶ ጣመ ስምረት በሰላማዊ የፖለቲካ እንቅስቃሴ ከመሳተፍ ባለፈ የታጠቀ ኃይል እንደሌለው ገልጸው የትግራይ ሰላማዊ ኃይል ብሎ ራሱን ከሚጠራው የታጠቀ ቡድን ጋር ምንም አይነት ግንኙነት እንደሌለውም አስታውቋል። አያይዘውም በአፋር ክልል የሚንቀሳቀሰውንና ራሱን የትግራይ የሰላም ኃይል በሚል የሚጠራውን ታጣቂ ኃይል የስምረት ፓርቲ ነው በሚል የህወሓት ቡድን ፕሮፓጋንዳ እየሰራ ነው ብለዋል። በዚህ ምክንያት ደግሞ ስምረት ፓርቲ በትግራይ ክልል ውስጥ ባለውጥ ኃይሉ ትልቅ ድጋፍና ተቀባይነት ያለው በመሆኑ እንዲጠላ ያደርግልናል በሚል የጀመሩት ነው ይላሉ የፓርቲው ምክር ቤት አባል አቶ ጣመ። አቶ ጣመ አያይዘውም የዚህ የሐሰት ፕሮፓጋንዳ ዓላማ የትግራይ የሰላም ኃይልን የአንድ ፓርቲ ተላላኪ ነው በሚል ስሙን ለማጥፋት ያሰበ ነው ሲሉም ለሪፖርተር ጋዜጣ ተናግረዋል። እንግዲህ ስምረት ፓርቲ ሰላማዊ ፖለቲካዊ ፓርቲ ነው። በብሔራዊ ምርጫ ቦርድ ኢትዮጵያ እውቅና ያገኘ ጠቅላላ ጉባኤ መስራች ጉባኤም ያደረገ አሁን ምዝገባውን ያላጠናቀቀ ገና አዲስ ፓርቲ ነው። ስለዚህ እኛ የምናደርገው ትግል ፖለቲካዊ ትግል ነው። ታጠቀው ትጥቅ የለንም፣ ታጣቂ ኃይልም የለንም። በእርግጥ ትግራይ ክልል ያለው በህወሓት የሚንቀሳቀሰው ኃይል እና በጊዜያዊ መስተዳድሩ በኩል ደግሞ የጸጥታ ቢሮ በኩል በአፋር የሚንቀሳቀሰው ታጣቂ ኃይልን ራሱን ትግራይ ፒስ ፎርስ ወይም ቲፒኤፍ ብሎ ቢጠራውን የስምረት ፓርቲ ነው ብሎ አሊጌሽን ደጋግመው ሰርተውበታል፣ በመግለጫም አውጥተዋል። ይህንን የሚያደርጉበት ዋና ምክንያት አንደኛ ስምረት ፓርቲ በትግራይ ክልል ውስጥ በለውጥ ኃይሉ ትልቅ ድጋፍ ያለውና ተቀባይነት ያለው በመሆኑ ህዝቡ ላይ ጥላቻ ለመፍጠር ነው። በሌላ በኩል ደግሞ የራሱን የሰላም ኃይል ወይም ቲፒኤፍ ብሎ የሚጠራው በአፋርና በጸለምት አካባቢ እና በራያ አካባቢ የሚንቀሳቀሰውን ደግሞ እሱን የአንድ ፓርቲ ተላላኪ ነው ብሎ ስሙን ለማጥፋት በአንድ ወንጭፍ ሁለት ወፍ እንደመምታት ነው እየሰሩበት ያለው። አቶ ጣመ ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ከትግራይ የወጡበት ምክንያት ትግራይ ክልል
ባለው የፖለቲካ ችግርና ብልሽት መሆኑን እናምናለን ሲሉም ተናግረዋል። የሐሳብ ልዩነት ሲያመጡ ስለሚያስሯቸው፣ ስለሚያፍኗቸውና ስለሚገድሏቸው እንደወጡ እናምናለን ያሉ ሲሆን ይህም በሰላማዊ ፖለቲካ እንዲፈታ በመግለጫ ጭምር ጠይቀናልም ብለዋል። ወደ አፋርና ወደ ጠለምት የሄዱና ወደ የሄዱ የትግራይ ሰራዊት አካል የነበሩ ራሳቸውን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ የሚጠሩትን የወጡበት ምክንያት ግን ትግራይ ክልል ውስጥ ያለው የፖለቲካ ችግርና ብልሽት መሆኑን እናምናለን። በዚህ ምክንያት እንደወጡ እናምናለን። የሐሳብ ልዩነት ሲያመጡ ስለሚያስሯቸው፣ ስለሚገድሏቸውና ስለሚያፈኗቸው ትግራይ ክልል በሰላማዊ መንገድ መኖር ስላልቻሉ የወጡ መሆናችን እናምናለን። ስለዚህ ይሄ በፖለቲካዊ መንገድ ይፈታና በሰላማዊ መንገድ ይፈታ ብለን አቋም ይዘናል። መግለጫ ማውጣተናል። በአማርኛም በተለያየ መንገድም አቋማችን ገልጸናል። የተጓደሉ የሰብአዊ መብት ኮሚሽነሮችን ለማሟላት የተቋቋመው ኮሚቴ ስራ መጀመሩ ይፋ ሆነ። በኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የሚመራው አስመራጭ ኮሚቴ ስራውን በይፋ መጀመሩን ከምክር ቤቱ ያገኘነው መረጃ ያሳያል። ከተለያዩ ተቋማት የተወከሉ 7 አባላት የተካተቱበት ኮሚቴው በፈቃዳቸው የተለቀቁ የሰብአዊ መብት ኮሚሽነሮችን የሚተኩ እጩዎችን የማስመረጥ ስራ እንደሚያከናውንም ተገልጿል። አፈ ጉባኤ አቶ ታገሰ ጫፎ ኮሚቴው ስራውን በጀመረበት ወቅት እንደገለጹት አስመራጭ ኮሚቴው በሰብአዊ መብት ኮሚሽን የተጓደሉ 3 ኮሚሽነሮችን እንደሚያስመርጥ ገልጸዋል። የሴቶችና ህጻናት ጉዳይ፣ የአካል ጉዳተኞች እንዲሁም የአረጋውያን የዘርፍ ኮሚሽነሮች ማስመረጥ ስራው ግልጽነትና ተጠያቂነት በተሞላበት መልኩ በተቀመጠው የጊዜ ሰሌዳ መሰረት እንዲጠናቀቅ በትኩረት ሊሰራ እንደሚገባ አሳስበዋል። የእጩ ጥቆማው የሴቶችና የአካል ጉዳተኞች የተሳትፎ ያረጋገጠ እና መስፈርቱን ያሟላ ሊሆን እንደሚገባም አፈጉባኤው አቶ ታገሰ ጫፎ አሳስበዋል። በፈቃዳቸው የለቀቁ ኮሚሽነሮችን ለማሟላት ጥቆማ የተጀመረ በመሆኑ ለህዝብ ተደራሽ በማድረግ መስፈርቱን የሚያሟሉ ግለሰቦችን በተለያዩ አማራጮች ጥቆማ በመስጠት ማህበረሰቡ እንዲሳተፍ ጥሪ አቅርበዋል። የተወደዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ በርካታ ሴቶችና ህጻናት በዲጂታል በሚፈጸሙ ጾታዊ ጥቃቶች ሰለባ የሆኑ ነው መባሉና በሱዳን የእርስ በርስ ጦርነት በምታደርገው ጣልቃ ገብነት የምትከሰሰው ግብጽ የውጭ ጉዳይ ሚኒስትሯን ወደ ፖርት ሱዳን ስለመላኳ ጨምሮ ሌሎች መረጃዎችን ዘነበ ህሉፍ ይዟል። ተከታትለን መለስ በድጋሚ አብራችሁን ቆዩ። በአዲስ አበባ በርካታ ሴቶችና ህጻናት በዲጂታል በሚፈጸሙ ጾታዊ ጥቃቶች ሰለባ እየሆኑ ነው ተባለ። የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በዲጂታል የሚፈጸሙ ጾታዊ ጥቃቶች እየጨመሩ መሆኑን አስታውቋል። የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የሴቶች ዘርፍ ኃላፊ ወይዘሮ ዝናሽ ከተማ በተለይም በሴቶችና ህጻናት ላይ ጾታዊ ጥቃቶች በዲጂታል እየተፈጸሙ መሆኑን ተናግረዋል። ጥቃቶቹ የግለሰቦችን ምስልና ቪዲዮ ተገቢ ባልሆነ መንገድ በማቀናበር ስድብና የጥላቻ መልእክቶችን በማስተላለፍ የሚፈጸሙ መሆኑን ገልጸዋል። በዚህም በማስፈራራት ገንዘብ ከመቀበል ጀምሮ ጾታዊ ጥቃትና የማይፈልጉትን ድርጊት እንዲፈጽሙ በማድረግ በርካታ ሰዎች እየተጠቁ ነው ሲሉ መናገራቸውን ጋዜጣ ፕላስ ዘግቧል። ይህም ድርጊት ትውልድ እንዲበላሽ የሚያደርግ የሰው ክብር የሚነካ ከድብርትና ከጭንቀት ህመም አልፎም ራስን እስከ ማጥፋት የሚያደርስ ድርጊት በመሆኑ ልንከላከለው ይገባል ሲሉ ተናግረዋል። እንዲሁም በጉዳዩ ላይ የወጡ የተለያዩ የህግ ማዕቀፎች በአግባቡ ተግባራዊ እንዲደረጉ ለማድረግ እና በየትኛው መንገድ የሚፈጸም ጾታዊ ጥቃትን ከመከላከል ጀምሮ ለፍርድ እስከ ማቅረብ ድረስ ሁሉም ኃላፊነቱን ሊወጣ እንደሚገባ አሳስበዋል። ፍርድ ቤቱ በኢትዮጵያና በአዲስ አበባ ንግድ ምክር ቤቶች ህንጻው ዝግብ ላይ የእግድ ውሳኔ አስተላለፈ። በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ኢትዮጵያ ቻምበር እና በአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት አዲስ ቻምበር መካከል በሜክሲኮ አደባባይ በሚገኘው የንግድ ምክር ቤቶች ህንጻ ላይ በቀረበው የይገባኛል ውዝግብ ላይ የቂርቆስ ምድብ አንደኛ ፍትሐ ብሔር ችሎት የእግድ ውሳኔ አስተላልፏል። ፍርድ ቤቱ በዛሬው ዕለት በሰጠው ውሳኔ መሰረት ኢትዮጵያ ቻምበር ቀደም ሲል ይዞት የነበረውን የቢሮ ክፍል በአስቸኳይ ለአዲስ ቻምበር እንዲያስረክብ ጥብቅ ትዕዛዝ ሰጥቷል። ፍርድ ቤቱ ይህንን ውሳኔ የሰጠው ኢትዮጵያ ቻምበር ቀደም ሲል የፍርድ ቤቱን ብይን በመጣስ አዲስ ቻምበር ይዟቸው የነበሩ ክፍሎችን በኃይል እንደያዘ አዲስ ቻምበር ባቀረበው አቤቱታ መሰረት ነው። ፍርድ ቤቱ ህዳር 1 ቀን 2018 ዓ.ም ባሳለፈው ብይን ተከሳሽ ኢትዮጵያ ቻምበር ህንጻውን ለልማት ከመዋሉ በፊት ለአዲስ ቻምበር ምትክ ክፍሎችን አስቀድሞ ማዘጋጀትና ለፍርድ ቤቱ ማሳወቅ እንደነበረበት አመልክቶ ነበር። የኢትዮጵያ ቻምበር ይህንን ትዕዛዝ በመጣስ የክፍሎቹን ቁልፎች ሰብሮ መግባቱ በአዲስ ቻምበር በኩል መገለጹን ተከትሎ ፍርድ ቤቱ ኢትዮጵያ ቻምበር ክፍሎቹን በአስቸኳይ ለከሳሽ አዲስ ቻምበር እንዲያስረክብ በድጋሜ በጥብቅ አዟል። ቁጥራቸው 20 ገደማ የሆኑ የኢትዮጵያ ቻምበር ሰራተኞች የቢሮውን ግድግዳና በር በመስበር ንብረቶችን ወደ ውጭ ሲጥሉ እንደነበር በመጥቀስ የዘገበው ሪፖርተር ነው።
የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ የባህር በር ጉዳይ በምስራቅ አፍሪካ ሰላምና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር ይችላል ሲሉ አሳሰቡ። ለመቶ ዓመታት ያህል በጎረቤት ሀገር ወደብ ላይ ጥገኛ የሆነችው ኡጋንዳ ወደብ አልባ መሆኗ በኢኮኖሚዋ ላይ ከፍተኛ ጫና እያሳደረ መሆኑን የገለጹት የሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ይህ ጥገኝነት የቀጠናውን ሰላም ሊያናጋ የሚችል አሳሳቢ ጉዳይ ነው ብለዋል። የባህር በር ያላቸው ሀገራት መተላለፊያውን በብቸኝነት ለመያዝና ለመቆጣጠር መፈለጋቸው ጤነኝነት አይደለም ሲሉም ፕሬዝዳንቱ ተናግረዋል። ኡጋንዳ ከ20ኛው ክፍለ ዘመን መባቻ ጀምሮ ከኬንያው የሞምባሳ ወደብ ላይ ጥገኛ ሆና የቆየ ሲሆን በዚህም ሀገሪቱ ከፍተኛ ለሆነ ኢኮኖሚያዊ ቀውስ መዳረጓን ተከትሎ በአመታዊ የእድገት ምጣኔዋ ላይ በአማካኝ የ1.5% ቅናሽ እያስከተለ መቆየቱ ተመላክቷል። የኡጋንዳው ፕሬዝዳንት ሙሴቬኒ የሀገራቸው ወደብ አልባ መሆንና አማራጭ የባህር በር አለመጠቀሟ በጎረቤት ሀገራት የሚከሰቱ የፖለቲካ አለመረጋጋቶች በሀገሪቱ ላይ ጉዳት እንዲያደርሱ እያደረገ ነው ሲሉ አጽንኦት ሰጥተዋል። ሙሴቬኒ የባህር በር ጉዳይ በአንድ አፍሪካዊ ወንድማማችነት ፓን አፍሪካኒዝም መንፈስ መፈታት እንዳለበት በተለያዩ ወቅቶችም መጠየቃቸው የሚታወስ ሲሆን ይህ ካልሆነ የባህር በር የሌላቸው ሀገራት የሚያጋጥማቸው ችግር ቀጠናዊ መልክ መያዙና የቀውስ ምንጭ መሆኑ እንደማይቀር ሲያስጠነቅቁ ቆይተዋል። በቀይ ባህር ሁኔታ ሰሞኑን ያለው አዲስ ጉዳይ ግብጽና ሳውዲ አረቢያ ያስተባበሩት የባህር በር ወታደራዊ ልምምድ እንደሆነ ይታወቃል። የቀይ ባህር ጠረፍ ሀገራት በሚል ግብጽና ሳውዲ አረቢያ ሬድ ዌቭ 8 የተሰኘ የጋራ የባህር ኃይል ልምምድ መጀመራቸውን ተከትሎ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች የተሳተፉ እንደሆነም ለማወቅ ተችሏል። የግብጽ መከላከያ ኃይል ቃል አቀባይ ቀጠናዊ የባህር ደህንነት ጥበቃን ለማገዝ ነው ባሉት በዚህ ወታደራዊ ልምምድ ከጠረፉ ሀገራት ውስጥ ኤርትራ ብቻ አለመሳተፏም ተጠቁሟል። በሱዳን የእርስ በርስ ጦርነት በመታደርገው ጣልቃ ገብነት የምትከሰሰው ግብጽ የውጭ ጉዳይ ሚኒስትሯን ወደ ፖርት ሱዳን ላከች። የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ ትናንት ዳር 2 ቀን 2018 ዓ.ም በፖርት ሱዳን ከፕሬዝዳንት አልሲሲ የተላከ መልእክት ለሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ማድረሳቸው ተገልጿል። በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይልና በአብዱል ፈታህ አልቡርሃን የሚዘወረው የሱዳን ጦር በሚያደርጉት የሱዳን የእርስ በርስ ጦርነት ግብጽ የአልቡርሃንን ጦር በመደገፍ ጦርነቱን አራዝማለች በሚል ከሰሞኑ በፈጥኖ ደራሽ ኃይሉ በኩል ከባድ ወቀሳ ሲቀርብባት ነበር። ይህ ወቀሳ እየተሰማ ባለበት ወቅት የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ በፖርት ሱዳን ቆይታቸው ከአብዱል ፈታህ አልቡርሃን ጋር መነጋገራቸው ተገልጿል። ከፕሬዝዳንት አብዱል ፈታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት መረጋጋትና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው በሚልም ተገልጿል። ሆኖም ሀገሪቱ ለሱዳን ጦር ወገንተኝነት የታየበት ድጋፍ በማድረግ ለጦርነቱ መራዘም አስተዋጽኦ አድርጋለች በሚል ክስ ይቀርብባታል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ደግሞ ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ተወያይተዋል ተብሏል። የአባይ ወንዝን በብቸኝነት ካልተጠቀምኩ በሚል ከኢትዮጵያ ጋር ውዝግብ ውስጥ የገባችው ግብጽ በአፍሪካ ቀንድ አገራት ከፍተኛ የሆነ ጣልቃ ገብነትን እያሳየች መሆኑም ይነገራል። በቀጠናው ከሚፈጠሩ ውጥረቶች ጀርባም እጇ እንዳለበት በስፋት ሲገለጽ ይሰማል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። ተከታትለን መለስ። በድጋሚ አብራችሁን ቆዩ። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ መመረጧን ተከትሎ አምባሳደሩ ምስጋና አቀረቡ። በብራዚል የኢትዮጵያ አምባሳደር ሉል ሰገድ ታደሰ በስብሰባ ላይ ባደረጉት ንግግር ሀገራቸው ጉባኤውን እንድታስተናግድ በመመረጧ በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ ምስጋና አቅርበዋል። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። ኮፕ በመባል የሚታወቀውና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገው ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ እንደሆነም ታውቋል። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚለውን ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛው የአካባቢ ጥበቃ ጉባኤም ነው። በጉባኤው ከአሜሪካ በስተቀር መላው የዓለማችን ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረጉበት እንደሆነም ተመላክቷል። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ 1992 የአየር ጸባይ ለውጥ የዓለማችን ስጋት
ለማስፋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳና በማብቂያ ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመለክታል። 30ኛውን የኮፕ ጉባኤ በብራዚል ቤለም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ በአውስትራሊያና ቱርክ ለማስተናገድ እየተፎካከሩ መሆኑ ታውቋል። 31ኛው የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃልም ተብሎ ይጠበቃል። ባለፉት ዓመታት ከፍተኛ ቁጥር ያላቸውን የዛፍ ችግኞች እየተከለች የምትገኘውና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ በኩል የምትጠቀስ እንደሆነችም መረጃዎች ያሳያሉ። ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን 89 የሚሆኑ የገንዘብ አስተላላፊ ድርጅቶችን ይፋ አደረገ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የፈቀደላቸውን የገንዘብ አስተላላፊ ድርጅቶች ስም ዝርዝር ለሕዝብ ይፋ አድርጓል። ኢዜአ እንደገለጸው ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት በፎልስ ቸርች የሚገኘው ራማዳ ፔይ በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተደረገ በኋላ በህጋዊ የገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት መደረጉንም ባንኩ ገልጿል። እዚህ ውሳኔ ላይ ሊደረስ የቻለው ባንኩ በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊውን የቁጥጥርና የክትትል ሂደት ከተጠናቀቀ በኋላ መሆኑንም አብራርቷል። በአሁኑ ጊዜ በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የሀገሪቱን ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ አጽንኦትም ሰጥቷል። የብሔራዊ ባንክ ዓላማ የገንዘብ አስተላላፊ ድርጅቶች በግልጽነት ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ እንደሆነ ነው ያስታወቀው። ከውጭ ሀገር ወደ ኢትዮጵያ ገንዘብ በሚያስተላልፉበት በማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ እንደሚኖርባቸው አስገንዝበዋል። ህጋዊ ፍቃድ በተሰጣቸው የገንዘብ አስተላላፊ ድርጅቶች በኩል ገንዘብ መላክ ገንዘቡ ደህንነቱ ተጠብቆ ህገወጥ የገንዘብ ዝውውር የሚጻረረውን አሰራር ተከትሎ ወደ ተቀባዩ እንዲደርስ እንደሚያደርግም ነው የተገለጸው። ህዝቡ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶችን ለይቶ ለማወቅ ይችል ዘንድ 89 የሚሆኑ ድርጅቶችን ስም ዝርዝር በባንኩ ድረገጽ ይፋ ማድረጉም ተጠቁሟል። የኢትዮጵያ ብሔራዊ ባንክ ህጋዊ የሐዋላ አገልግሎትን ለማበረታታትና የፋይናንስ ዘርፉን ጤናማ እድገት ለመደገፍ የሚረዳ ደህንነቱ የተጠበቀ ግልጽና ቀልጣፋ የፋይናንስ ምህዳር እንዲኖር በትጋት መስራቱን እንደሚቀጥልም አስታውቋል። የብሪክስ ሀገራት በወርቅ የተደገፈ የንግድ ስርዓትን በመዘርጋት ከዶላር ነፃ የሆነ ንግድን ለማስፋፋት እየሰሩ መሆናቸው ተገለጸ። የብሪክስ አባል ሀገራት በአሜሪካ ዶላር ምትክ በወርቅ የተደገፈ ዓለም አቀፍ የንግድ ልውውጥን ለማከናወን የሚያስችል መሰረተ ልማት እየገነቡ መሆኑን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገልጸዋል። የብሪክስ የወርቅ ክፍያ አውታር አሁን ላይ ኢትዮጵያን ጨምሮ 11 አባል ሀገራት ያቀፈ ሲሆን 22 ተጨማሪ ሀገራት የአባልነት ጥያቄም አቅርበዋል። ይህ ስርዓት ከዶላር ነፃ የሆነ የንግድ ልውውጥን የሚያመቻቹ የወርቅ ማከማቻዎችና የክፍያ አውታሮችን እየዘረጋ መሆኑ የተገለጸ ሲሆን ቻይና የሻንጋይ ዓለም አቀፍ የወርቅ ልውውጥ ማዕከል በመሆን ይህንን ስርዓት በማስፋፋት ግንባር ቀደም መሆኗም ተገልጿል። ሩሲያ በ2017 በሻንጋይ በኩል በብሎክቼን ማረጋገጫ ወርቅ መቀየር የሚችል ዩዋንን በመቀበል የመጀመሪያው ሀገር ናት። የሩሲያ የውጭ ጉዳይ ሚኒስትር አክለውም ዓላማው ዶላር ሙሉ ለሙሉ መተካት ሳይሆን ወደ ብሔራዊ ባንክ ምንዛሬዎችን በመጠቀም የንግድ ልውውጥን ማሸጋገር ነው ብለዋል። የአዲሱ ልማት ባንክ ፕሬዝዳንት የሆኑት ዲልማ ሩሴፍ በበኩላቸው ዩኒት የተባለ በ40 በመቶ ወርቅና በ60 በመቶ የአካባቢ ምንዛሬዎች የሚደግፍ አዲስ የክፍያ ምንዛሬ ለመጠቀም በመርህ ደረጃ ስምምነት ላይ መደረሱን ገልጸዋል። የማዕከላዊ ባንክ ከ2022 እስከ 2023 ባሉት ዓመታት ከ2100 ቶን በላይ ወርቅ መግዛታቸው የተገለጸ ሲሆን ይህ ስርዓትም በ2030 ሙሉ ለሙሉ ስራ ለማስጀመር ታቅዷል ሲል infobricks.org ዘግቧል። ስትከታተሉት የነበረው የዕለተ ረቡዕ ህዳር 3 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።